አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ኢድ ሙባረክ፣ እንኳን በሰላም አደረሳችሁ። እና እኔ ብዙ ጊዜ ከጠፋው በኋላ ዛሬ ብቅ ብያለሁ ማለት ነው። ያው ስራውም ስራው ጋር አልመቻችልኝ ሲል ያው ስራው ይብስብኛ ብዬ ወደ ስራዬ ሄጄ ነበር። አሁን ደግሞ እንግዲህ ረመዳን ከተፈታ ትንሽ ስራው ይቀላል መሰለኝ ኢንሻአላህ። ጣፍቼ ነበር አመጣሁኝ ማለት ነው። እና ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያው በባለፈው እንዳልነው አበሽና ሩታ ዳኒ ከገባ ብዙ ጭቅጭቅ ብዙ ነገር ይፈጠራል ብዬ አስቤ ነበረ። እኔ ራሱ አስቤ ነበረ። ያው እንዳሰብኩት ተፈጠረ። እና በጣም ሰሞኑን እያሳዘነች ነበረ። ምንም ቢሆን ምንም በቃ ልጅ ነውና እሱ በተለይ ደግሞ ወስዶ ሄርሜላ ዘንድ መውሰዱ በጣም ነው ያናደደኝ። ወስዶ ከእናቱ ዘንድ ወይ ለራሱ ወይ የሆነ ዶርም ላይ ራሱን ተቀምጦ ቢሆን ችግር የለውም ነበረ። ግን ወስዶ ሄርሜላ ዘንድ ሲሰጣት ለሄርሜላ ሲሰጣት ሄርሜላ ዘንድ ሲሄድ በጣም ነው ያናደረኝ ማለት ነው። ሩታ ራሱ ያን ጊዜ እንደዛ ሆነ አረፍላ መቀመጣ። ያው ታውቃላችሁ የአዲስ አበባ ቤት በጥቆማ ካልሆነ በስተቀር የሚያውቀው ሰው የለም። ደግሞ ያው ሰው ካላሳያችሁ ማለት ነው። እና እንደ ገጠር ሰው ተፈልጎ አይገኝም። ብቻ በቃ ተበቀላቸው። ያው በልጁ ባይመጣ ጥሩ ነበረ። ልጁ በጣም ነው ያንሰፈሰፈኝ ልጁ ማለት ነው። ወላሂ እናትና ልጅ እንደዛ መለያየቱ ራሱ በጣም ነው ያሳዘነኝ። እኔ ደግሞ በጣም ቅጥል ያደረገኝ የሄርሜላ ዘንድ መውሰዱ ማለት ነው። ሄርሜላ በምን አባሽ ሄዳሽ ነው አንቺ እንደው የሰው ልጅ አሳድጋለሁ የምትይው? እኔ በቃ አብርሽ ድንጋይ ራስ ነው የሚባለው ለካ ለዚህ ነው። ምክንያቱም አሁን እንደው ህፃን ልጅ ለይቶ በሌላ በኩል እንትን አይላትም እንዴ? በሌላ በኩል ደግሞ ትንሽ አለማፈሩ እኮ ነው ወስዶ ለሄርሜላ የፈለገ ቢወድሽ እናቴ አይወድሽም። የፈለገ እንትን ብትይ የፈለገ ነገር ብታረጊ ከሩታ የበለጠ እንትን። ምክንያቱም ሄዶ አንደኛ የልጁ እናት ናት፣ ሁለተኛ ደግሞ ይሄ ልጅ አይያዝም። አሁን ህፃን ነው። አሁን ለጊዜው ለራቡ ማስታገሻ ወተቱን ብትሰጡት ያንን ወተቱን እየጠባ ዝም ይላል እንጂ ዝም አይልም። እናት እኮ ምንድነው በእናት በፈሳ የሚባል ነገር አለ። ስላጠባህ ስላበላህ ስላሳካው አይደለም ልጅ የሚያድገው ወይ ደግሞ ልጅ ዝም የሚለው ማለት ነው። ከእናቱ የሆነ የሚፈልገው ነገር አለ ከጡት ውጭ ከእንትን ውጭ ማለት ነው። የራሱ የሆነ ነገር አለና ማን እንደወለደ አንጀት ማለት ነው። ማን እንደወለደ አንጀት። አንተ የፈለገ ነገር ብትንከባከበው በተለይ ሄርሜላ አርፈሽ ብትቀመጭ ይሻልሻል። እየታዘበች ነው ወላሂ አብርሽ ራሱ እየታዘበች ነው። ምክንያቱም በቃ ለልጅ ስትል አንተ ተረጋጋ፣ ለልጅ ስትል ደግሞ በቃ እሷን ታዋት ወይ ደግሞ እንትን በል ብትይው ይሻልሻል። ወደ እሷ ተመለስ። በቃ እንደዛ አዘንተኛ ቢመለስም ባይመለስም እንደዛ ብትዩ በቃ ሰው ራሱ አይታዘብሽም። አሁን እኮ አንቺ በቃ ልጁን የዘንድ ከሆነ አብርሽን የዘንድ ይቀመጣል የሚለውን ሀሳብ ይዛ ነው ሄርሜላ ማለት ነው። ምክንያቱም ሩታ ዘንድ ከሆነ ልጅ እያለ ወደ ሩታ ስለሚመላለስ አሁን እሱ ሀሳቧ ምንድነው? በቃ ልጁን ይዞ ከመጣ ወደ ሩታ ዘንድ አይመላለስም የምትለው አለ ማለት ነው። እና የፈለገ ቢሆን ከአንድ ቀን ከሁለት ቀን በኋላ አትሄጂውም ይሄ ልጅ እና ዝም ብለሽ አንቺ ያንቺ እስከሚሆንልሽ ድረስ ብትጠብቂ ይቻልሻል። በልጇ አማይተሽ አንቺ ባትረብሽው ማለት ነው። ህፃኑ ልጅ አያሳዝንሽም? በታዩ ህፃኑንስ ታዩ እናቲቱ አታሳዝንሽም? ነገ እኔ በወልድ እንደዚህ ያደርገኛል ብለሽ አታስቢም? አብርሽ አሁን ሩታ እንደዚህ ያደርጋት እኔ ነገ ደግሞ ወልጅለት እንዲህ ያደርገኛል ብለሽ አታስቢም? አብርሽ ጥሩ ሰው እንዳልሆነ እያየሽ አታስቢም ትንሽ? ምክንያቱም ጥሩ ቢሆን እዛው እናቱ ላይ እያለ ይንከባከባት። ሲብ ናት ስትለው ይሄዳል። ናት ታላለችው እና ባለችበት ሰዓት ይሄዳል እንጂ እንደዚህ ምን ጥቃርጓት አይሄድም። በቀል ነው እኮ ደግሞ። እና ቤተሰብ ይሄን ልላችሁ ነው የመጣሁት። እኔ በጣም ስራ በዝቶብኝ ሰሞኑን ጠፍቻለሁኝ። ላይክ ሰብስክራይብ እያደረጋችሁ አሰበረታት ውስጥ እንትን ይሁላ በጣም ደክሟል ማለት ነው።